አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናቸው? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ እንደምታዩት እንግዲህ ቤት ፏፈሽ እያደረኩ ነው ማለት ነው። እንደምታዩት የእናቴ ጊዜያዊ ኩሽና ነበረችና እሷን በቃ ከላይ ጀምሬ እንደምታዩት ከጣራው ያው ግማሽ ነው የተመረገው፣ ምክንያቱም በዚህ ጭስ ስለሚወጣ በጣም እያራገፍኩኝ ቆሻሻውን አውርጄ ከዛ እንግዲህ ጊዜያዊም ቢሆን ምግብ የሚሰራበት መጽዳት አለበት እና ጭቃ ይሄንን አዲስ ነው የመረኩት። እዚህ ጋር የመረኩበት እንደምታዩት ኩይሶ ነው። እንግዲህ በዚሁ አጋጣሚ ላስታውሳችሁ ኩይሶን ይሄንን ቆፍሬ የምጠቀምበት ምክንያት ብዙም ይውካ ብላችሁ አትጨነቁም። በቃ እኔ ለምን እንደሆነ አላቅም። ዛሬ አብኩታችሁ ዛሬ ብትመርጉት ምንም እንትን አይልምና አሪፍ ነው የሚሆነው። ብዙ ቀን ማቦካችሁት ከኩይሶ አምጥታችሁ በአንድ ቀን ማደረጋችሁት ውጤቱ ያው ነውና ብዙ ጊዜ ከዚህ ከኩይሶ ሳደርገው በጣም ቆንጆ ስለሚሆን ከዛ ኩይሶውን ቆፍሬ አፈሩን ይዤ ሄዳለሁ ማለት ነው። እዚሁ ያው ቤት አካባቢ ነኝ። ይሄንን ብዙ ጊዜ እዚህ የምቀመጥበት ቦታ ነበረ። ታስታውሱ ከሆነ የበፊት ተከታዮቼ ማለት ነው ታች ቤተሰብ ጋር እንደነበርኩኝ ከዛ ይሄንን ልጄ እንደምታዩት ካልቆፈርኩ እያለ እኔ የሰራሁትን ካልሰራው ማልቀስ ነው ስራውና እንደምታያቸው ምስጥ አለው ያው ይቆናጠጣሉ በጣም። አንድ ጊዜ ጣቴን ቆንጥጣኛለች እንትንን ሳወጣ ወደ ዳር ሳደርግ ቆንጥጠችኝና ቀስ ብዬ ነው እንደዚህ አድርጌ ቆፍርና ቤታቸው ነው የሚገርማቸው ነገር ምስጦቹ ይሄን ሁሉ ቤት በጣም እንትናቸው ቴክኒካቸው ብቃታቸው በጣም ደስ ይላል። አሪፍ ቤት ነው የሚሰሩት እና ይሄንን እንደዚህ ፍንጓል የመሰለውን ክስክስ አድርገውና በድንጋይ ከዛ አቦካዋለሁኝ ማለት ነው። ቆንጆ ጭቃ ነው የሚሆነው። ያው ጭድ ይፈልጋል እንጂ ምንም አይሆንም። በዚሁ አጋጣሚ የገጠር ልጆች ከሆናችሁ እንግዲህ ገጠር መታችሁ ስትገቡ በቃ እንደዚህ ነው ማድረግ ያለባቸው። ጭቃ 3-4 ቀን ባታቦኩም ከኩይሶ ተጠቀሙ። እዚህ ጋበት አምጥቻለሁ መንገድ ለመንገድ ለቅሜ ከዛ እንደዚህ ግማሹን ከሰከስኩት እንትን ያልተከሰከሰውም ይፈርሳል፣ ችግር የለውም። ውሃ አደርግና ከዛ ጭድ እያደረግኩ አቦካዋለሁ ማለት ነው። አሽቼ እንደምታዩት ቆንጆ ጭቃ ሆኗል። ጭድም አድርጌበታለሁ። በነገራችን ላይ በደንብ ካቦካው በኋላ እጅን ታጥቤ ስለነበረ ነው። እንደምታዩት ቆንጆ ሆኖ ተቦክቷል። በቃ ልክ የቦካ ጭቃ ምናምን ነው የሚመስለው። ከዛ አሁን ወደ መረጋ እንገባለን ማለት ነው። መጀመሪያ ኩሽናውን በደንብ አጸዳዋለሁኝ። ያው በየጊዜው እንደዚህ ነበረ መለቀልቀው። አሁን የተወሰነ ቆይቷል። ከዛ እንደዚህ ውሃ ከፈከፍኩኝና እንዳይቦልብኝ፣ ለዛውም ይቦላል። እዚህም ምጣዱም በደንብ ስለሚመረግ የተወሰነውን አነሳስቸዋለሁኝ። ከዛ ይሄን አስተካክዬ በደንብ መርገዋለሁኝ ማለት ነው። መጀመሪያ ግን በደንብ ጥርግርግ ካደረኩኝ በኋላ ነው የሚሆነው። አሁን እንደነገርኳችሁ ቆይቼበታለሁኝ እስከ ጣራው ድረስ በደንብ ጠርገዋለሁኝ። ከዛ መምረግ እዚህ ጋር እናቴ ከዚህ በፊት እንትን ዳርዳሩ እንዳይለበልባት ሳቱ ብላችሁኝ ክብ አድርጌ ሰርክል አድርጌ ሰርችላት ነበረ። ጠበበኝ ብላ አሁን እንደምታዩት ደንጉሬ እንደገና አፈራርሼ እንደገና እንደዚህ ሰፋ አድርጌ መረኩላት ማለት ነው። ብረምጣድ አልጥድ እያለኝ ምናምን እያለች ብዙ ጊዜ ስትቸገር እየሰማኋት ግን አልተሳካልኝም ነበር። አሁን እንደዚህ አድርጌ አስተካከልኩላት። ይሄንን መረኩት። ምጣዷን በደንብ አድርጌ ዙሪያውን እንደዚህ መረኩኝ። ምድጃውን ማስተካከልኩኝ። ከዛ በበት ፏርጌ ለቀለቅኳት ማለት ነው። በምታዩት ሁኔታ እንግዲህ ቆንጆ አድርጌ ለቅልቄላታለሁ። ምንም ጊዜያዊ ብትሆን ጽድት ስትል ምግብ ለመስራት የሚሆን እንጀራ ለማጋገር ምናምን ደስ ይላችኋል ስትገቡ ኩሽናውና እኔም እናቴን ደስ እንዲላት እንደዚህ አድርጌላታለሁኝ። ያው ጁምአ እንደዚህ ቤተሰብ ጋር ስመጣ ጽዳት እጀምራለሁኝና እስከ ዛሬ ቤቱን ነበር ማጸደው። ያው እያመመኝም ስለነበረ በቃ አፈሩን ምኑን ላለመንካት እያልኩኝ ወደ ኋላ እያልኩ ነበረ። ቆየሁኝ ከረመዳን በፊት አካባቢ ምናምን ነበር እንደዚህ የለቀለኩላት። አሁን
ጊዜው ሲደርስ በቃ እንደዚህ ፏፏ አደረኩላት ማለት ነው። ደስ አላት በጣም እና ይሄንን ይመስላል። እናንተም ቤተሰቦቻችሁን ለማስደሰት እንደዚህ አፈርም ይሁን ጭቃም ይሁን እበትም ይሁን በነገራችን ላይ እበት እጃችሁን ማለት ነው ምን እንደሚያስመስለው አትጠይቁኝ። ብትፈገፍጉት ራሱ ቆዳው እንደገና ነው እንትን የሚለው የሆነ ያፈከፍክና ይነሳል። በጣም ነው የሚያስጠላው እጃችሁ። በቃ የተወሰነ ጊዜ ነው መልሶ እጃችሁ ነበረበት ይመለሳል። መጀመሪያ አካባቢ ላይ ግን በጣም ነው እንትን የሚላችሁ የሚያስጠላችሁ። የሆነ የእበቱን ከለር ይመስለኛል ቀይ ይዞ ቆሻሻ ይመስላችኋል። በቃ ብትፈገፍኩት እኔ በእንትን ራሱ በኬሻ ማለት ነው የልብስ ማነው የእቃ ማጠቢያ ኬሻ የለም እሱን ባጃክስ እያደረኩኝ ፍግፍግ አድርገዋለሁ። ግን አይለቅም በራሱ ሰዓት እየተፈከፈከ ቀስ ብሎ 3 ቀን እንደዚህ 4 ቀን ቆይቶ ይለቅላችኋል። እና ይሄንን ይመስላል ብቻ ከላይ ጥቋቁር ምንድነው ጥላሸት አይደለም ጥቀርሻ ይይዛል እንትኑ እንጨቱ ማለት ነው። የጭሱ ወደዛ አይደለም የሚወጣው ጭሱ የሚወጣበት በጣም ጥቀርሻ እንትኑ ጣራው ላይ ያለው እንጨቶች ሁሉ በጣም ነበራቸው። እነዛን በጣም አራግፌ ነው የለቃለኩት። ምን ትላላችሁ እናንተስ? ሀሳብ አስተያየት ስጡ እስኪ። ከስደት መልስ ይሄን እየሰራሽ የሚሉም ስለማይጠፉ ማለት ነው። ያው ሁላችሁንም ማለት አይደለም እንደዚህ አንዳንድ አሉ ብዙ ጊዜ እንደዚህ አይነት ቪዲዮ ስለቅ ነካም ያደርጉ ሰዎች ስላሉ እኔ ግን አይ ዶንት ኬር የፈለኩትና የምሰራው ደስ ያለኝን ከአረብ ሀገር መጥቻለሁኝና ከውጭ መጥቻለሁኝና በቃ መጽዳት አለብኝ ምናምን ብዬ አላካብድም። የትም ቦታ ብሄድ እሰራለሁ። የትም ቦታ መቀመን የለም ያለ ገጠር ቢሆን ራሱ እኔ ችግር የለብኝም። አልሐምዱሊላህ። እና ያለው ነገር ይሄንን ይመስላል ውዶችዬ። አንዳንድ የምትጽፉልኝ መልእክት ሪከርድ ምናምን ይሄንን 2 ቀን ላልመልስላችሁ እችላለሁኝ። ስራ ላይ ነኝ። እህቴን ታናሽ እህቴን ልድር ነው እላችኋለሁኝ ውዶችዬና ጉድ ጉድ እያልኩኝ ነው። አንዳንድ ምሰራራቸውን ነገሮች ከተመቸኝ ያሳያችኋለሁኝ። እስከዛው ግን ይቅርታ ብያለሁ ማለት ነው የማልመልስላችሁ ልጆች። እንግዲህ ያው ጉዳይ ሊጨርስና ከዛ በኋላ ያለውን ነገር እናወራለን ማለት ነው። እንደዚህ ምክር የፈለጋችሁም ታሪኬን አቅርቢልኝ የምትሉኝ እህቶችም ኢንሻአላህ እኔ ትቸው አይደለም ያልመለስኩላችሁ ያው እንደዚህ ጉዳይ አጋጥሞኝ ነው እላችኋለሁኝ። አላህ ያሳካልሽ ምንድነው ይባል አላህ ያገጣጥምልሽ በሉኝ ማለት ነው። አላህ ሁሉንም ያስካካው እና ኢንሻአላህ በቀጣይ ቪዲዮ ደግሞ ተመልሼ እመጣለሁኝ። ምሰራውንም አሳያችኋለሁ ቢዚ የሆንኩበትንም ምክንያት ማለት ነው። የዛሬ ቪዲዮ እንግዲህ ይህንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ እና በውስጥም የምታናግሩኝ ችግር የለውም ሪከርዳችሁን አስቀምጡት መልሳለሁኝ ማለት ነው ውዶችዬ። እስከዛው አላህ ሰላማችሁን ያብዛው፣ አገራችንን ሰላም ያደርግልን። ወሰላሙ አለይኩም